እጅግ ተጠባቂ ከነበረው የአርሰናልና የማንቸስተር ዩናይትድ ጨዋታ በኋላ የተለያዩ ሐሳቦች እየተሰነዘሩ ነው። ራሳቸው ተጫዋቾች ያልተጠበቁ ምላሾችን ሰጥተዋል። በተለይም የአርሰናሉ ተጫዋች ዲክላን ራይስ የሰጠው ሐሳብም በርካቶችን እያነጋገረ ይገኛል። ሚኬል አርቴታም ሩበን አሞሪምም እንግዲህ ከቴክኒካልና ታክቲካል ፍጥጫው በኋላ በርካታ ነገሮችን ተናግረዋል። ዛሬ እንግዲህ ከኔ ጋር ዲክላን ራይስ ምን አለ እና አርቴታ ምን አነሱ ሚለውን ከጨዋታ በኋላ የተፈጠረውን ነገር እንነጋገራለን። ለቻናሌ አዲስ ሆናችሁ የደወል ምልክቷን በመጫን ቤተሰብ ሁኑ። ቪዲዮ ላይክ ማድረግ አትርሱ። አብርሃም ፍቅሬ ነኝ። እስኪ እንግዲህ በኢትዮጵያውያን ዘንድ እጅግ ተጠባቂ የነበረ ጨዋታ ነው አንዳቸው የተጠናቀቀው። በርካቶች እንግዲህ አንዱ ቢያሸንፍ ደስ ይላቸው ነበር። እንግዲህ አርሰናል ማሸነፍ ይገባዋል፣ ማንቸስተር ዩናይትድ ማሸነፍ ይገባው ነበር የሚሉ የተለያዩ ሐሳቦች እየተነሱ ነው። እንግዲህ ከጨዋታው በኋላ መድፈኞቹ እንግዲህ ሊቨርፑልን እየተከታተሉ ጫና ያሳድራሉ። የእንግሊዝ ፕሪሚየር ሊግ ዋንጫን ምናልባትም እንግዲህ ሊቨርፑል ነጥብ ከጣለላቸው ተስፋ እንዲኖራቸው እያሸነፉ ይቀጥላሉ ተብሎ ተገምቶ የነበረ ቢሆንም አርሰናሎች ግን እንግዲህ በተቃራኒው በእንግሊዝ ፕሪሚየር ሊግ ያለፉትን 3 ጨዋታዎች ማሸነፍ አልቻሉም። በአንዱ ሲሸነፉ በሁለቱ አቻ ወጥተዋል። ይህም ማለት እንግዲህ ውድ የሆኑ 7 ነጥቦችን መድፈኞቹ ለመጣል ተገደዋል ማለት ነው። በዚህም እንግዲህ ሊቨርፑል በአሁን ሰዓት በ15 የነጥብ ልዩነት የእንግሊዝ ፕሪሚየር ሊግ ደረጃ ሰንጠረዥን እየመራ ይገኛል። ይህም እንግዲህ ምናልባትም ከአርሰናል ዋንጫው የሸሸና የራቀ ነው የሚመስለው። አርሰናል እንግዲህ ከማንቸስተር ዩናይትድ ጋር ባደረገው የሊግ መርሃ ግብር ነጥብ መጣሉን ተከትሎ ሊቨርፑል የሊጉን አሸናፊነት እድሉ በጣም ሰፍቷል ማለት ይቻላል። ሊቨርፑል በቀጣይ 5 ጨዋታዎችን ማሸነፍና 1 ጨዋታ አቻ መውጣት ብቻ የሊጉ ሻምፒዮንነትን ያረጋግጥለታል። ስለዚህ ሊቨርፑል በቀጣይ 5 ጨዋታዎችን ካሸነፈና 1 አቻ ከወጣ የዘንድሮ የእንግሊዝ ፕሪሚየር ሊግ ዋንጫ አሸናፊ መሆኑ ይረጋገጣል። ሊቨርፑል ቀጣይ ሁሉንም ጨዋታዎች የሚያሸንፍ ከሆነ ከቼልሲ በሚያደርገው ጨዋታ አሸናፊነቱን የሚያረጋግጥበት ወሳኝ ጨዋታ ይሆናል ማለት ነው። ሊቨርፑል እንግዲህ ከቼልሲ በተጫወተ በሳምንቱ አንፊልድ ስቴዲየም ላይ ከአርሰናል ጋር እንደሚጫወቱ ይጠበቃል። እንግዲህ የተለያዩ ሐሳቦች በጨዋታው ላይ ተነስተዋል። በተለይም የአርሰናሉ ግብ ጠባቂ ዴቪድ ራያ ያዳናቸው ኳሶች ግብ ጠባቂው እጅግ እንዲወደስና ምን አይነት በረኛ ነው እንዲባል ያስቻለው ነው። በተለይም ልክ ሊጠናቀቅ ጨዋታው 92ኛው ደቂቃ አካባቢ እንግዲህ ብሩኖ ፈርናንዴዝ የመታትን ኳስ ሁለት እንግዲህ ያዳነበት መንገድ እጅግ በጣም በርካቶችን አስደንቋል። የተመታችውን ኳስ መለሰ፣ ከዛም ወደ ጎል ተንደርድሮ ሄዶ እንግዲህ ልትገባ ያለችውን ኳስ ያወጣበት መንገድ ጨዋታውን እንግዲህ ዩናይትድ እንዳያሸንፍ ዴቪድ ራያ ዋነኛው ሰው ነበረ ማለት ይቻላል። በነገራችን ላይ ሌላኛውም እንግዲህ የመድፈኞቹ ተጫዋች ዲክላን ራይስ የዩናይትድ አጥቂ ራስመስ ሆይሉንድ ብቻውን እንግዲህ ውድ አድማጭ ተመልካቾች ማስቆጠር የሚችላትን ኳስ ዲክላን ራይስ እጅግ በአስደናቂ ሁኔታ ታክል በመግባት ኳሷን ማጽዳት ችሏል። ዲክላን ራይስ እንግዲህ ዛሬ ለአርሰናሎች ግብ ከማስቆጠር በላይ እቺን ኳስ ደግሞ ማውጣቱ በበርካታ የአርሰናል ደጋፊዎች ዘንድ እንግዲህ ዲክላን ራይስ እንዲወደስ ምክንያት ሆኗል ማለት ነው። ዲክላን ራይስ ውድ አድማጭ ተመልካቾች ከጨዋታው በኋላ ሐሳቡን ሰጥቷል። ምን አለ? የመድፈኞቹን እንግዲህ ወሳኝ አቻነት ግብ ያስቆጠረው ዲክላን ራይስ በአስደናቂ ሁኔታ ነው ግቧን ያስቆጠረው። በነገራችን ላይ ራይስ ግቡን ባያስቆጠረውም ኖሮ የቫር ውሳኔ ታይቶ የፔናልቲ የፍጹም ቅጣት ምት ለአርሰናል ይሰጥ ነበር። ምክንያቱም የዩናይትዱ ተጫዋች ከአርሰናል ወደ ዩናይትድ ሄደው እንግዲህ ዛሬ አስደናቂ ብቃቱን ያሳየው ሄቨን የተባለው ተጫዋች ኳሷን በእጁ ነክቶ ነበር በሚገባ። ታዲያ ቫር እንዲታይ በርካታ የአርሰናል ደጋፊዎች በሚጠብቁበት ሰዓት ነው እንግዲህ ኳሷ ሳትወጣ ዲክላን ራይስ ከጁሪያን ቲምበር እንግዲህ የዩናይትድ ተከላካዮችን አተራምሶ ከገባ በኋላ ለዲክላን ራይስ በአስደናቂ ሁኔታ አቀበለው። ራይስም እንግዲህ አስቆጠራት ማለት ነው። ታዲያ የመድፈኞቹን ወሳኝ ግብ ያስቆጠረው ዲክላን ራይስ ከጨዋታው በኋላ ምን አለ? የፕሪሚየር ሊጉ ዋንጫ ፉክክር ገና አላበቃም በማለት ተናግሯል። ዲክላን ራይስ እንግዲህ ሊቨርፑል በዚህ ዓመት የተለዩ ናቸው፣ ለነሱ ክብር መስጠት አለብን፣ ነገር ግን የዋንጫ ፉክክሩ ገና አላበቃም በማለት ገልጿል። እንግሊዛዊው አማካኝ እንግዲህ ዲክላን ራይስ በጨዋታው የጨዋታው ኮከብ ተጫዋች በመባል መመረጥ ችሏል። ምክንያቱም እንግዲህ ያገባት ኳስና በጨዋታው ላይ እንግዲህ ያረገጠበት የሜዳ ክፍል የለም። ያዳናቸው ታክሎችም ሲታዩ
እንግዲህ የጨዋታው ኮከብ ለመባል በቅቷል ማለት ነው ዲክላን ራይስ። እንግዲህ ዲክላን ራይስ የዋንጫው ፉክክር አላበቃም ቢልም በአሁኑ ሰዓት በሊቨርፑልና በአርሰናል መካከል ያለው የነጥብ ልዩነት ወደ 15 ነው። ያው እግር ኳስ እንግዲህ አልቋል ብሎ ለመደምደም ብዙ ነገሮች እንዲጠበቁ ምክንያት ቢሆንም እግር ኳስ ያው ብዙ ነገሮች የሚፈጠሩበት መድረክ ቢሆንም ይህ እንግዲህ ተአምር ካልተፈጠረ በቀር ሊቨርፑል ካሁን በኋላ ይሁሉ ነጥብ ጥሎ ዋንጫውን ያጣዋል ማለት በጣም ከባድ ነው። በነገራችን ላይ የዩናይትዱ አሰልጣኝ አሞሪም ደግሞ ዩናይትድ መቼም አያበቃለትም ሲል ሐሳቡን ሰጥቷል። ከጨዋታው በኋላ የቀይ ሰይጣኖቹ ዋና አሰልጣኝ እንግዲህ ከጨዋታው በኋላ ለወደፊት ግን በዚህ አይነት አጨዋወት አትመለከቱንም ብሏል። ዛሬ እንግዲህ ዩናይትድ ሲከላከል ነበር። ታዲያ ቡድናቸው በጨዋታው ጥሩ መስራቱን የገለጹት አሞሪም ነገር ግን እየተከላከልን ሁሌ አንጫወትም ኳስ ለተጋጣሚ ሰተን ዛሬ እንግዲህ የአርሰናልን ጥራት መሰረት ያደረገና እኛም ደግሞ ያለብን ችግር ለመፍታት ተከላክለን ተጫውተናል። ነገር ግን ካሁን በኋላ እንደዚህ አናደርግም በፍጹም ሲሉ ተናግረዋል። እንደዚሁም በርካታ ብሩኖ ፈርናንዴዝን የመሰሉ ድንቅ ተጫዋቾች ያስፈልጉናል ሲሉ እንግዲህ ለብሩኖ ፈርናንዴዝ ያላቸውን አድናቆት ገልጸዋል። ሚኬል አርቴታ ምን አሉ? አርቴታ እንግዲህ ከጨዋታው በኋላ ምን አሉ? ልናሸንፍም ልንሸነፍም እንችል ነበር ሲሉ ተናግረዋል። እንግዲህ ሚኬል አርቴታ ቡድናቸው በማንቸስተር ዩናይትድ ቀላል ስህተቶችን መስራቱን ገልጸዋል። ጨዋታውን ልናሸንፍ ወይም ልንሸነፍ እንችል ነበር፣ በጣም ቀላል ስህተቶችን ሰርተናል ሲሉ ተደምጠዋል። አሰልጣኝ ሚኬል አርቴታ እንግዲህ ስለ ዋንጫው ፉክክሩ ከጋዜጠኞች ጥያቄ ሲቀርብላቸው ምላሽ ለመስጠት ፈቃደኛ አልሆኑም። ሚኬል አርቴታ እንግዲህ ጋዜጠኞች ምን አሏቸው? የዋንጫ ፉክክሩ አብቅቷል ወይ ሲሏቸው እንግዲህ ለሚኬል አርቴታም እንግዲህ አመሰግናለሁ ሲሉ ቃለ መጠይቁን አቋርጠው ወጥቷል ማለት ነው። የቀድሞ የአርሰናል ተጫዋች የነበረው ፖል ሜርሰን ደግሞ 4 ውስጥ ለመቆየት ማሰቡ ይበጀናል ሲል ተናግሯል። እንግሊዛዊው የቀድሞ የመድፈኞቹ ተጫዋች ፖል ሜርሰን እንግዲህ አርሰናል ካሁን በኋላ 4 ውስጥ ስለማጠናቀቅ ነው ማሰብ ያለበት ሲሉ 5ኛ ደረጃ ላይ ያለው ክለብ ከሊቨርፑል ይልቅ ለአርሰናል ቀርቧል የሚለው ፖል ሜርሰን አሁን 4 ውስጥ ማጠናቀቅ ላይ ማተኮር አለብን ብሏል። የቀድሞ ተጫዋቹ አክሎም የሊጉ ዋንጫ ፉክክር አሁን አብቅቷል፣ ያለቀ ጉዳይ ነው በማለት ተናግሯል። የቀድሞ የማንቸስተር ዩናይትድ ተጫዋች ሮይ ኪን በበኩሉ እንግዲህ አርሰናል ሊቨርፑልን ረስቶ ከኋላ ያሉትን ቡድኖች ማየት አለበት ሲል ተናግሯል። በነገራችን ላይ በርካቶች እንግዲህ የፕሪሚየር ሊጉ የዋንጫ ፉክክር እንዳበቃ እየተናገሩ ይገኛሉ። እኔም በበኩሌ እንግዲህ ካሁን በኋላ የተለየ በእግር ኳስ ላይ የተለየ ነገር ካልተፈጠረ ተአምር ካልተፈጠረ እንግዲህ አርሰናል ቢያሸንፍ እንኳን ሊቨርፑል ያ ሁሉ ነጥብ ጥሎ ሊቨርፑል ዋንጫውን አሳልፎ ይሰጣል ማለት እጅግ በጣም ከባድ ነው። መድፈኞቹ እንግዲህ ካሁን በኋላ የፕሪሚየር ሊጉን ዋንጫ ረስተው የአውሮፓ ሻምፒዮንስ ሊግ ላይ ጥረት ያደርጋሉ ተብሎ ነው የሚጠበቀው። ምክንያቱም በአውሮፓ ሻምፒዮንስ ሊግ ጥሩ እንቅስቃሴና ግስጋሴ እያደረጉ ነው። ስለዚህ መድፈኞቹ የእንግሊዝ ፕሪሚየር ሊግን ረስተው ካሁን በኋላ የአውሮፓ ሻምፒዮንስ ሊግ ላይ ከፍተኛ የሆነ ትኩረት እንደሚያደርጉ ይጠበቃል። በነገራችን ላይ አርሰናል ቀጣይ ከቼልሲ ነው በእንግሊዝ ፕሪሚየር ሊግ የሚገናኘው። ስለዚህ ሊቨርፑል በአንጻሩ እንግዲህ ካሁን በኋላ ያሉት አብዛኞቹ ጨዋታ ሜዳ ላይ አንፊልድ ላይ ነው ያለው። ስለዚህ አርሰናሎች እንግዲህ ካሁን በኋላ የእንግሊዝ ፕሪሚየር ሊግ ዋንጫን ወደ ጎን በመተው የአውሮፓ ሻምፒዮንስ ሊግ ላይ ትኩረታቸውን ያደርጋሉ ተብሎ ነው የሚጠበቀው። አሰልጣኝ ሚኬል አርቴታም እንግዲህ ስለ ዋንጫው ፉክክር ሲጠየቁ መናገር አልፈለጉም። ስለዚህ ኢንተርቪውን ወይም ቃለ መጠይቁን አቋርጠው ለመውጣት ተገደዋል። ስለዚህ በርካቶች የዋንጫ ፉክክሩ እንዳበቃለት ነው እየገለጹ የሚገኙት። እንግዲህ ውድ አድማጭ ተመልካቾች እዚህ ጋር በነገራችን ላይ የእናንተ ሐሳብ ምንድነው? የዋንጫው ፉክክር አብቅቷል ወይስ ገና ነው? አርሰናል ተስፋ አለው የሚለውን የግል መልከታችሁን በኮሜንት መስጫ ሳጥን ውስጥ እንድታስቀምጡልኝ እፈልጋለሁ። በተለይም አርሰናል እንግዲህ ዘንድሮ ሊቨርፑልን መከታተል አልቻለም። የተለያዩ ምክንያቶች እንግዲህ ለዘንድሮ የአርሰናል ውጤት ማጣት ይነሳሉ። የተጫዋቾች ጉዳት፣ የተጫዋቾች ቀይ ካርድ ቅጣት በበርካቶች ዘንድ ይነሳል። እንግዲህ በዚህም ሆነ በዛ አርሰናል ብዙ ነጥቦችን ጥሎ በአሁን ሰዓት ከሊቨርፑል በ15 ነጥቦች ርቀት ላይ ነው የሚገኘው። አርሰናል እንግዲህ ዘንድሮ ያለ ዋንጫ ማጠናቀቅ ከፈለገ አመቱን በዋነኝነት የአውሮፓ ሻምፒዮንስ ሊጉን በተለይም ቀጣይ ከሪያል ማድሪድ ወይ ከአትሌቲኮ ማድሪድ ጋር የሚኖረውን ጨዋታ በማሰብ ለዛ ከፍተኛ ዝግጅት ያደርጋል ተብሎ ይጠበቃል። በመድፈኞቹ በኩል እንግዲህ ዛሬ ጥሩ አስደሳች ዜና ጋብሪኤል ማርቲኔሊ ከጉዳት ተመልሶ መጫወቱና ጥሩ እንቅስቃሴ ማሳየቱ ለአርሰናል እንግዲህ መልካም ዜና ነው። ቡካዮ ሳካም እንግዲህ በቀጣዮቹ ሳምንታት ወደ መድፈኞቹ ስብስብ ይመለሳል ተብሎ ይጠበቃል። ስለዚህ አርሰናል በአውሮፓ ሻምፒዮንስ ሊግ ጥሩ እንቅስቃሴ ለማድረግ
የጋብሪኤል ማርቲኔሊና የቡካዮ ሳካን አገልግሎት ማግኘቱ እጅግ ለደከሙት እድሜው ለገፋው በተለይ ለሊያንድሮ ትሮሳርድ እረፍት ይሰጣል ተብሎ ይጠበቃል። ስለዚህ አርሰናልም እንግዲህ ሚኬል ሜሪኖን በአጥቂነት ከማጫወት ይልቅ ትሮሳርድን ወደ መሃል አምጥቶ ቡካዮ ሳካና ማርቲኔሊን በመጠቀም ይበልጥ እንግዲህ የአጥቂ ክፍሉን እስከ ክረምቱ የዝውውር መስኮት ድረስ ለማጠናከርና በአውሮፓ ሻምፒዮንስ ሊግ ረጅም ርቀት ለመጓዝ ያስባል ተብሎ ነው የሚጠበቀው። እንግዲህ በእጅግ ተጠባቂ የነበረው ጨዋታ በዚህ መልኩ ተጠናቀቀ። ለቻናሌ አዲስ ሆናችሁ የደወል ምልክቱን በመጫን ቤተሰብ መሆን አትርሱ። ቪዲዮውን ላይክ ሼር ማድረግም እንደዚሁ እንዳትዘነጉ በአክብሮት እየጋበዝኩኝ በሌላ ስፖርታዊ ጥንክር እስከምንገናኝ አብርሃም ፍቅሬ ነበርኩ። ሰላም ተመኘውላችሁ።